እኔ ጉድ ልነግርህ እኮ የመጣሁት ሌላ ነገር ነው። ይቺ ሴትዮ እኮ ዱሮ አውቃታለሁ። መድኃኒዓለም አልተበላሁም። ማርያም በይ መድኃኒዓለም ኧረ ዮኒ ታውቃታለህ? ባስ ጉድ ልንገራችሁ። የዛሬ 3 ዓመት 4 ዓመት ሚኬዛን ትዝ ይላል። ፈራው በቃ በዛ ጊዜ ማለት ነው። መጀመሪያ አንተ ስትጫወት ከዛች ከፈረንጇ ጋር በምታስቀን ሰዓት የዛ ሰዓት ከአሜሪካን ሊሄድ አካባቢ ስመለስ ሊሄድ አካባቢ በጣም ቲክቶክ እጫወት አልነበረ። ይሄ ለማዋጮ ምናምን እያለ ትዝ ይል እንደሆነ ለአይነ ስውራን ህፃናት ትምህርት ቤት መስሪያ ተብሎ እንግዲህ ዛኔ እንግዲህ 30 አንበሳ የሚወርድበት ጊዜ ነበረ። ታውቅ እንደሆነ ጠዋት አንተ ካለ ከሰዓት እኛለን። እኔ እንደው የዛ ሰዓታት መጣና በምን እንደገባች አላውቅም። ዮኒ ታውቃታለህ? ዮኒም አለ ዮኒ ላለመናት አታውቃትም? ታውቃታለህ? ማን ጂጂ በባሌን በቦሌ ምን ለመጨመር ማለት ነው አይደለም። ታውቃታለህ ግን ለምሳሌ አረቺ ሴትዮ ከሱዛና ጋር ትተዋወቃለች። ሱዛናንም ጠይቃት በደንብ። አሁን ወደ ባህሬን እኮ ወደ ኳታር ስትሉ ትኩረት አድርጎ ወደዛ ልላችሁ ነው። ይኸውላችሁ በሱዛናንም እንጥራት የኔ ኤክስፐርት እናውራበት ይሄን ነገር። ከዛ የዛኔ ትመጣና እኔ ጋራ ምን ትለኛለች? በጣም ነው ስታወራ መድኃኒዓለምን ነው የምልህ፣ ከአፏ ማር ጠብ ነው የሚለው። በረንዳ ላይ ተጥላ ያደገች የበረንዳ ይህ ምንድን ነው በረንዳ ነው የሚባለው እኛ ሀገር። የበረንዳ ትክክል ያደገች በማደጎ በምናምን የተንከራተተች እኔ አሁን አልደግመውም። እኔ እኮ ልጆች ናቸው የሚያስታውሱኝ ቅድም። ከዛ በኋላ ወደ አረብ ሀገር እንደሄደች ጥሩ አጋጣሚ ባል እንዳገኘች እኔ ድሮ ቲክቶኬ ቢኖርና እንደምንም ብዬ እሱ ቪዲዮ ወይንም ዩቱብ ላይ እናገኘዋለን። አሁን ቁጭ ብዬ ዩቱብ ላይ እየፈለግኩትኝ ነው። የድሮ ቪዲዮ ስለሚለጥፉ ማለት ነው። ሪካርድ እያደረጉ ምናልባት እዛ ላይ ሙሉ አንድ ቀን ፊቷን ገልጻ ገብታለች። ገባ? ከዛ በፊት ግን እንዲሁ ነበር የምታወራው ንግግር የምትናገረው ንግግር እና ከዛ በስንተኛው ጊዜ መጣችና የት ጠፍተሽ ነው ምናምን ስንላት ወደ በመሰለ አሁን ሰው የነገረኝ ደግሞ አንዴ ይመስለኛል የባለስልጣን ቢሮ ውስጥ ገብታ ስብሰባ አድርጋ የውሸት ባለስልጣን ነኝ ብላለች መሰለኝ። ያንን መታኩለኛ ነግራናለች። እንደዚህ ጀምሬ ፓርላማ በሙሉ እንድገባ ድምፅ ሆኖኝ በተለይ ኢትዮጵያ ውስጥ መንገድ ላይ ለሚተዳደሩትና አሁን ደግሞ ፓይለትነት እየተማርኩኝ ነው። በቃ ደስ ብሎ ናልኳቸው። ደስ ብሎ እኔ ራሱ ሳወራ ካሁን በጣም እያሳፈረኝ ነው የማወራው። ደስ ብሎን ጎበዝ ጀግና ብለን ዶክተር ቤዛም ነበረች የሴቶች ምናምን። እሷ መጀመሪያውን ደስ አላለቻትም ሲጀመር። አይን ያወቅሻት ይኸው ደስ ብሎን ዱባይ እንደምትኖር ዱባይ የሆነ ድርጅት እንደከፈተች ፓይለትነት እየተማረች እንደሆነ ለኢትዮጵያ ፓርላማ ድርጅት በሙሉ መመረጥ እንደምትፈልግ ሴቶችን እንደምትረዳ እና በብዙ ነገር እንገናኝ ስልክሽን አምጪ ምናምን አለችኝ። እኔ ደግሞ በተፈጥሮ ስልኬን መስጠት የማልወድም። ተመላሳ በውስጥ በሙሉ እስከ ቅርብ ጊዜ ሰላም ትለኛለች። ከዛ በመሀል የአካውንትም ተዘጋ። የመጀመሪያው ትዝ ይላል የኔና ያንተ አካውንት ድሮ በዛ ሰሞን አካውንታችን አልተዘጋ። ያንተም የኔ አካውንት በዛው ተዘጋ። አስታወሳችኋት? ይኸው ፎቶዋን ማነው ስሙ ለጥፎታል። ማነው ስሙ ልጅ ይሄ ማነው ቅድም ቤተሰቡን ሰብስቦ ሲያዋራኝ ነበረው። መብረቁ ፎቶዋን ሲለጥፍ ሳየው ቅድም እንዲች ልጅ ማቃታለሁኝ ነው። የቤተሰቡ እህት ናት። 4-5 ፎቶ ነው የለጠፈው። ገባክ? ደንግጬ
በኢየሱስም ኧረ እኛን ጋር መታ ነበረ እርዱኝ ፓርላማ እንድገባ ኢትዮጵያ ውስጥ ያሉትን ምንድነው የጎዳና ተዳዳሪዎች እኔም ከጎዳና ነው የወጣሁት ተደፍሬ ተቀንጥሼ ብላልኳችሁኝ ህዝብ ፊዝዝ አርጋ ዮኒ አንተም ነበር ከዛ ሱዛናም ታውቃታለች ዮኒ ታውቃታለህ ዮኒ ተሰብስበን ደግሞ ከአንተ ሱዛና በደንብ ነው የምታውቃት ሱዛና ራሱ አረብ ሀገር ኳታር ምንድነው ሱዛና ያለችበት ቤት ነበር ሱዚን ጠይቃታለሁ አረ ፎቶ ልላክላት የሱዚን ብቻ ፔጅ ስጠኝ ነው ሱዛና ራሱ አንዴ ደግሞ እንደዚህ ክርክር ተነስቶ ልታስታርቅ ትዝ ይልሃል የሆኑ እነ ሱዛና ሀገር የሚኖሩ ሁለት ሴቶች የተጣሉ ጊዜ ልታስታርቅ አንዴ ደግሞ እነዚህ የእሙሙ ምናምን የሚለጠፍባቸው እንትን ሲሉ እኛ እናስጨርሳለን በዱባይ በኩል ምናምን ብላ በሙሉ አውርታናለች እላችኋለሁ ማቃት በፕሮሞሽን መጣች ጊፍት ትሰጣለች እርዳታ ትሰጣለች ምናምን እኔ ያወራችን ወሬ እኔና ፋሲካን እዛ መኪና ላይ ልንለጠፍ ምን ልንል ስንት ታሪክ በኢትዮጵያውያኖች ድራይቨሮች ድራይቭ ሊደረግ ስንት አኮሞዴሽን እና ንግድ ፍቃድ ልካ እዚህ ሁኔታ ውስጥ እኔን በምን አነካክታ እቺ ሚኪን ፋንተን አይደለም ሁሉንም ያፈዘዘችው እዚህ የማይወዳት የለም ግን አትገኝ የት ሄደሽ ነው ስንላት ትምህርት ላይ ነኝ የት ሄደሽ ነው እንዲህ ተማርኩኝ የት ሄደሽ ነው እንዲህ ተማርኩኝ ዛሬ እኮ ፎቶዋ ሲወጣ እኮ አይቼ እንዴ መቼስ እሷ አትሆንም ይቺ እህቷ ልትሆን ትችላለች ይስል ከዛ በፊት በውስጥ ልክ የመጀመሪያ ቀን እናንተ ሀቢባ ቤት በምትነጋገሩበት ሰዓት ይቺ ልጅ በውስጥ አንዱ ምን ይለኛል ይቺ ልጅ ታውቂያታለች ልጅ አንቺ ጋር እኔን አታነካካኝ ብዬ ለመለስኩት አንቺ ጋር ትገባለች ሲል ፈርቼ እኔ ጋር የሚገባ ሰው የለም ታውቃለች ስል ኖ ድሮ ትገባ ነበረ እንደዛ ማለት ይሳል ዛሬ ደግሞ ላከልኝ ድጋሚ ማለት ነው የሚከታተሉ ብዙ ሰዎች አሉ እና ልጅቷ እኛንም እንደዚህ አጭበርብራናለች ለካ ይቺን አትለቀኛ እኮ የእውነት አድርገን ወስደናታል እንዴ ብዙ ቆይታለች በእርግጠኝነት ተስፋዬም እኮ ከ3 ዓመት በፊት ታውቃታለሁ ማነው ጅሉ ማነው ብልጡ የሚለውን እኮ አጣርታ እኮ ነው የገባችው እኮ እኛ ላይ እኮ እኔን መጠቀሚያ እኔ እኮ የኢቲኤች ዴሊቨሪ ባለቤት የዚህ ዱባይ ባለሀብቱን እኮ እኔ ልረዳው ምናምን እኮ ያለች ሰው እኮ ናት እኮ እኔ እንዴት እንዳልተገለጠልኝ እሷ እኮ አጥንታ እኮ ነው በቃ እሷ አትገለጽም እሷ ምክንያቱም ሺሶ ማቹርድ በጣም ጂኔስ አነጋገሯ ይኸውልህ እኔ ቤት በጣም ብዙ ወንዶች ነበሩ አፋቸውን ከፍተው ነበር የሚያዳምጧት የነበሩ እንግዲህ አንዱ ዮናታን ዮኒ ቶሮንቶ አንዱ ሌሎችም ነበሩ ብዙ ዮኒ አለበት ጂጂ ስሜ እንደጋገብሽው ምንድነው ማንም አይለቅም አለበት ዮኒ አስታውሳት ማን ነበር መሰለ ላስታውሳት ሞክራለሁ እንዴ ኖ ማለት ዝም ብላችሁ ነበር የምታዳምጧታ ትዛለ ቤዛን ታረግን ከኛ ጋር እኮ ምንም የሰራችሁ ነገር የለም ማታረኛ አለበት ንግግሯን እኮ ነው የምልህ እሷ ስታወራ ሁሉም ጭጭ ነው የሚለው እኔ ራሴ ደስ ብሎኝ ነው የማዳምጣት የማስመጣው ዩዘር ኔም ማን ነበረ ማያ ነው በዛ ሰዓት የነበራት ስሟና ስሜ እንዲህ ነው ብላ ትለናል ይኸውላችሁ ነበሩ እነሱ ብዙ ልጆች ነበሩ ሼር አርጊልኝ እና ለሚ እስኪ ላስደልተዋል እኛ ብዙ ድራማ ሰምተናል የሆነ የተረዳ አላቃት የምትል ከሆነ ነገሩ ወደ ሌላ እየሄደ ነው አይደለም በግል ያቃታል እያልኩ አይደለም ናይ ሱዛን ላኪ አበባ ውዴ እቺ ሴትዮ አይታ ከእውቀት ነፃውን አይታ ወፍራሙን መርጣ በሳብሳን ሄደችው ህዝብ ላይ ጥላየች ሚኪ ምንም አይሰማም እኔ እሷ መሆኗን ሳቅማ እንኳን አንተናደለ እኔ ጋር ቶፕ ተናጋሪዎች ነበሩ ገባ የሷ ግን ምላስ አልኩ ህዝቡን አስለቅሶ የሷን ህይወት ታሪክ ስትናገር ትግባ ነው የሚባለው ገና ስትመጣ ትግባ በመጨረሻ ፓርላማ ገብቻለሁና እርዱኝ ብላ ስለ ኢትዮጵያ ሜዳ እንደመጣች ዱባይ ካፒቴን ፓይለትነት እየተማረች እንደሆነ ስትነገር እዛ ጋር ግን አልተዋጠልኝም ለምን እንደሆነ ታውቃለህ ባንዲ ፓይለትነት እየተማርኩ ነው ምናምን ስትል አልተዋጠልኝም በቃ እዛ ጋር አልተዋጠልኝም ከዛ ጠፋች እኔም አካውንት የተዘጋ ስልክሽን ስጭኝ አለችኝ ስልኬን ሳትሰጣት አካውንት የተዘጋና
በዛ ተለያየን። በዛ ሰዓት ግን ብዙ ሰዎች አዳምጧት ነበረ። ሱዛና ሰላም ሼር ተደርጎልኝ እኮ ነው እንዴ? ምን ተፈጥሮ ነው? እነሱ እንደ የጥንቷ እህትዮ የሚገርም ነገር ስልክ ኢሞ ሱዚ እኛን ሊጨምሩን ሊፈተፍቱን ፈልገዋል እንዴ? እኔ ቤት አይደል ፎሎ ያስጨመርኩላት እንዴ? እኔ ቤት ሆኖ መጀመሪያ መጣች። እሷ ናት አይደል? የሆነ ጊዜ ሴቶች አንቺና የሆነች ሴት ያኔ ስታወራ አንተ ትረሳታለህ እንዴ? ኧረ እሷ ብቻ ታውራ እየተባለ እኮ ጸጥ የሚሉት የነበረው። ታሪኳን ያካፈለችው እኮ የመጀመሪያ ጊዜ ገና እዚህ ቲክቶክ ላይ ስትመጣ ጂጂ ነበረች። አንቺ ነሽ ያመጣሽብኝ። ኖ ኖ ኖ ኖ አንቺ ነሽ ያመጣሽብኝ። ትዝ ይለኛል ሱዛና፣ አንቺ ነሽ ያመጣሽብኝ እኔ ቤት ማለት ነው። ይኸውልሽ ትዝ የሚልሽ ከሆነ ገስት ላይ መጣች የሆነች ልጅ ታሪኳን ተናገረች። ባሌ እንደዚህ ቀጥቅጦኝ እንዲያድርጎኝ እንዲሆኝ ራሴን ላጠፋ ነበረ ስትል እኔ ልምከራት ብላ ገባች ገስት ላይ። እኔ ልምከራት ብላ ስትገባ ንግግሮቿ እንዴት እንደሚጣፍጡ እንዴት ከዛ በኋላ አወራችና ታሪኳን እኔ ቆይ ታሪኬን ላካፍልሽ አለቻት ለልጅቷ ለምክር ብላ ማለት ነው። እንደ ምክር አድርጋ ይኸውልሽ እኔ ባሌ ባለስልጣን ነበረ፣ ይቀጠኝ ነበረ፣ እንደዚህ ያደርገኝ ነበረ፣ እስር ቤት አሳስሮኝ ባለስልጣን ስለነበረ ብዙ በደል አድርሶብኝ ብላ በቃ ብታያልኩ አወራች። ከዛ ቪዲዮ ድምጿ ሲያምር ይላሉ ወንዶቹ ከስር ማለት ነው። ቪዲዮ ትክፈት አሉ ሁሉ። ከዛ በኋላ ፎሎዋ ገና 500 ምናምን ነበረ። በሉ ፎሎ አድርጓት፣ በሉ ቪዲዮ እንድትከፍት ፎሎ አድርጓት ተባለ ማለት ነው። ከዛ እሺ ብሎ ህዝቡ በሙሉ ፎሎ አደረጋት። ቪዲዮ ከፈተች፣ ነጠላ ለብሳለች፣ ሻርፕ እንደ ነጠላ አድርጋ ነጭ ነገር አስታወሻት ጂጂ። ከዛ ከፈተች አወራች። ከዛ በኋላ አሁን እስከዛ ከሚደበድብሽ ሰውዬ ጋር ነው ያለሽ ስንላት፣ አረ ከሱ ተለያይቼ አሁንማ ሌላ ባል አግብቼ አሁን ዱባይ ነኝ ያለው ኮርፖሬሽን ውስጥ እና ፓይለትነት እየተማርኩ ነው አለች ማለት ነው። ያኔ ማለት ነው ፓይለትነት እየተማርኩ ነው። እነ ተስፋ ያደርገው ገስት ላይ ነበር፣ አንቺ ነበርሽ፣ ዮኒም ነበረ። በቃ ታወራለች፣ ክሪስ ነበረ። አባቴ ከአንደበቷ የሚወጣው ነገር በሙሉ ማለት እኛ ስናወራ ያኔ ማለት ነው እነ ክሪስ እነ ምናምን እሷ ብቻ ታወራ እያሉን ኮመንት ላይ አፋፋችንን እየዘጉ ስታወራ ለጉር ነው። በቃ ስትመክር ለጉር ነው። በቃ ንግግሮቿ ልነግራችሁ አልችልም። እና እንዴ እኔ ዛሬ ሚኬ የነበረበት ቦታ ላይ እኔ ነበርኩ ሆኖ ልንገራችሁ። እኔ ጀንጅናይ በውስጥ እንትን እንስራ ብለኝ መክተብ ምናምን ስራ እንስራ ኳታር ላይ ብላኝ ማለት ነው ሚኪዬ። ኳታር ምናምን ላይ ደመቅ አድርጓለች። ትዝ ይልሻ ከሆነች ሌላ ሴት ጋራ ስለ ኳታርም ስታወሩ ነበር። ከዛ ከኔ ጋር ማለት ነው ዋትስአፕ ላይ እንደዛ ስትል ነው እኔ አልፈልግም፣ የቢሮ ስራ እኔ ኩዌት እያለሁ ነው ያቆምኩት፣ አልፈልግም፣ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ እኔ የልጆች የሴቶችን ባማየት ስለማልፈልግ አቁሜያለሁ፣ ኩዌት እያለሁ ነው ያቆምኩት ምናምን ስላት፣ ከዛ ዋትስአፕ ላይ እኔ ጋር ማውራት አቆመች። የት ትመጣለች? ተስፋ ያደርገው ቤት ደግሞ መግባት ጀመረች። እርዳታ በምንሰራ ይላል ጆኒዬ፣ ለእንትና እርዳታ ስናሰባስብ እኮ 50,000 ብር መጀመሪያ እሷ ነች ያስገባችሁ ፕራንክ ላይ። ከዛ በኋላ እንዴ ገና ተማሪ ነኝ አላልሽም እንዴ እንዴት ታስገቢያለሽ ብር ከየት አምጥተሽ ስንላት፣ አይ ችግር የለውም ማለች። ወዲያውኑ ያስገባችሁ 50,000 ብር ወዲያው ማለት ነው። እርዳታ ያኔ የፓርላማው ሱዛዬ ፓርላማ እዛ ካለው መንግስት ጋር ብላ ደግሞ ከኔ ጋር በፖለቲካ ትንሽ እንትን አለንና ከዛ እኔን ተከትላ ደግሞ አንቺ ቤት መጣች። እኔን ተከትላ አንቺ ቤት መጣች። ከዛ በኋላ እንዴ እሷ እኮ በጣም ሄዳ ነበረ ብዙ ሰዎችን ለመክተት ማለት ነው። አሁን ዛሬ ሚኪ ያለበት ላይ እኔ ነበርኩ። ግን አሁንም አልቀረልኝም እኮ ላይቭ ላይ ያለው ማለት ነው። ፎቶ የተለጠፈው ፎቶ ሀቢባ ቤት እኔ ስታይል ፀጉሬ እና የለበስኩት ልብስ አንድ አይነት ነበረ። ላይቭ ላይ መጥተው አልኩ ሚኪ የቹት ሌባዋ እያሉ ቆመጣ ያልቀረልኝም እኮ አሁንም ቪዲዮ ሰርቼ ነው አይደለሁም ብዬ እኮ ለቀኩኝ እኮ። ላይቭ ላይ መጥተው ቹት ሌባዋ እያሉ አጋጣሚ ነው የለበስኩትና የፀጉሬ ስታይል ከሀቢባ የለጠፈችው ፒክቸር ጋር ይመሳሰል ነበረ። ኮመንት ላይ ሌላ ሰውም ጋር እኮ ነበረች። ግን እኮ ሱዛን አንዶ በውስጥ እንትን ልበልሽ እንጂ እስቲ ስልኬ ላይ ጻፊ ከሌላ ሰው ጋር ማለት ነው። ለምሳሌ መትረፍ ያለበት ሰው መትረፍ ስላለበት
መውጣት ካለበት እናውጣዋለን። ሌላ ሰው ነበር ሚኪ አንተ አታውቅም ይሆናል እንጂ እሷ ቤት አላት፣ ባህሬን ቤት አላት። ጠቁም ያለው ይሄንንም ማንም ሰው ሊያስገባኝ አልቻለም። እንትና ቤት እንጂ ያኔ ሀቢባ ቤት ኢትዮጵያውያን እንግዲህ እዚህ ላይ ይስሩ በቃ ከመምጣቷ አሁንማ ሜቢ ልጠፋ ትችላለች ሌላ ቦታ። ግን እናንተ ዱባይ ስታፈላልጓት እሷ ወደ ባህሬን ትገባለች። ገባ ባህሬን ቤት አላት። አንቺ ያለሽበት ሀገር ላይ እኮ ትንሽ የሆነ ነገር እኮ ታወራ ነበር። ምንድን ነው የአንቺ ሀገር የት ነው ያለሽው? እኔ ጋማ ቪዛ ጠይቃኝ ነበረ እኮ ጂጂዬ፣ ኳታርማ ቪዛ ጠይቃኝ ነበረ። እኔ ብቻ እግዚአብሔር የልጅ አምላክ ጠብቆኝ ነው አባቴ በምህረቱ ማለት ነው። ቪዛውንም እንኳን አላወጣ እንኳን አላገናኘው ሰው ምናምን እንጂ እዚህ ለመምጣቱላ ፈልጋ ነበረ ጂጂ። ቪዛ ፈልጊልኝ ብላኝ ነበረ። እግዚአብሔር ነው በምህረቱ ያወጣኝ። እግዚአብሔር ከዛ አካልፍም እንዴ እኔ ልንገርሽ በእውነት አሁን ሚኬ የነበረበት ቦታ ላይ እኔ ነበርኩ ሆኖ በጣም ብዙ ሄዳ ነበረ ከኔ ጋር ማለት ነው። እና ግን በቃ ጌታ ብቻ አንዳንዴ ይጠብቅሻልና በቃ ንግግሮቿ የምትሞላሽ ነገር ምናምን በቃ በጣም እንትን ነበረ። ያን የሆነ እርዳታ ላይ የማይቻታለ ሲመጣ መርዳት ነው በቃ መርዳት ነው። እርዳታ የሰው ገንዘብ ስለሆነ እኮ ነው። አይደለም ድሮ ምንድን ነበር ያልከው? ቢጀት ትመስለኝ ነበር ነው ያልከው። እንደሷ ባለሀብት ይኸውልህ የማታወራው ነገር የለም። የከብት ስጋ ልካለው እንትን ልካለ ከኢትዮጵያ ተልኮ የማያውቁና ልካለ ትለኛል። እኔ ምን አገባኝ? ምንስ ብትልክ ብቻ በቃ ሴትዮዋ ምን በሀብታም ስለሳልኳት እምነትም ጥዬባት በቃ ምንም በቃ እኔን እኮ ኩላሊቴን እንኳን መልኳ ራሱ ሚኪ መልኳ ራሱ የዛ ሰዓት መልኳ ራሱ ያስታል። በቃ በቪዲዮ ትግባ ነው የሚሉት በዛን ጊዜ ማለት ነው። ጂጂዬ አንቺ ራሱ እኮ አድናንቀሻታል በጣም ቆንጆ ብለን እኮ እናንተ እኮ እኛ እኮ ገስት ላይ ስትገባ እኮ ብለን ነው የምናዳምጥ። ጂጂ እኮ ሌላ ጊዜ ሰው ሲያወራ የምትጠላ ሴትዮ ያኔ እኮ እሷ ብቻ ቆይ ሀሳብ ትስጥ ትላለች ሴትዮ እንዴ እሷ ብቻ ምክር ትስጥ ትላለች ብታይ እግዚአብሔርን። ለማንኛውም የሆነ ጊዜ የሆነ አጋጣሚ ደግሞ አላቅም አንዴ ወደ ዩሮፕ ይታለ ጆርዳን ምን ሀገር ነው እሷ? ጆርዳን አይደለም ባህሬን ነው ሰው ያላት። ባህሬን እናቷ መጀመሪያ ጆርጂያ ነው ምናምን የሚባል ጆርጂያ የሚባል አለ። ከዚህ ዱባይ ቅርብ ነው አሉ ሀገሩ ዩሮፕ ነው። ወደዛ ሂዳለች የሚባል ኢንፎርሜሽን አሁን ኤምባሲው እኮ ዛሬ መልስ እንሰጣለን ብሏል። ጆርዳን አትሄድም ጂጂዬ። ብትሄድ ነው የምላችሁ ባህሬን። ከባህሬን ግን ማለት ነው ይሄ ሁሉ ገንዘብ ካላት ሴትዮዋ ስማርት ነች። ጭንቅላት አይደለም። አውሮፓ አትመጣም። ግደሉኝ ለምን እንደሆነ ታውቃላችሁ? ትዕግስቱ ወደ አውሮፓ ከመጣች ኬዟ ሊያበላሽባት እንደሚችል አውቶማቲክ በጣም ስማርት ናት። እዚህ ቤት መጣት ትያዛለች በእርግጠኝነት ቶሎ ስለምትያዝ በአሻራም ስለምትሆን አውሮፓን አታስቡት። በፍጹም አውሮፓ አትመጣም። ነገራችን ላይ ራሱ መርሳት የለባቸውም ጂጂዬ። እዛው ዱባይ ላይ እናንተ መንቀሳቀስ አለባቸው። እዛው ራሷን ቀያይራ ፊቷን ደብቃ መኖር ትችላለች። ባይዘው እናንተ ካልከሰሳችኋት ማለት ነው። የኔ ጥያቄ ምንድን መሰለሽ? አሁን ጆርዳን የሚባለው በፕሌን ወጣ ምናልባሽ በየብስ ተመልሳ አንዱስ አልወጣችም እርግጠኛ ነኝ። አሁን ሰዎች ማለት ነው በጣም አተኩረው ካልከሰሷት ተጎዳም በሷ ያሉት በተለይ ዱባይ ላይ ያሉ ሰዎች አጥብቀው ካልከሰሱ እናቴ ብዙ ነገር ነው የምታውቀው። ኢቭን ልንገራቸው አይደለ እኔ ቪዲዮ ጂጂዬ የሆነ ጊዜ ማለት ነው ዱባይ ላይ ሴቶች እንደዚህ ቪላ ቤት ተከራይታ አስቀምጣን ትልቅ መኪና አላት እንደዚህ ተጎዳን ብላ የሆነች ልጅ በማስረጃ ቮይስ ቀርጻ ላከችልኝ ማለት ነው። ከዛ በኋላ ደውዬ ሳና ኧረ እኔ አይደለሁም ሱዚ ዋሽቶ ነው ስሜን ሊያጠፉ እኔ አሁን በቃ የራብ ቢዝነስ ውስጥ ነኝ እኔ አላ ሱዚ ጋር ስልኳ ምናምን ካለሽ የተለየ ስልክ ካለ ስልኩንም ለፖሊስ ስጪ ከአንቺ ጋር ስትገናኝበት የነበረው ይጠቅማል። በተለያየ ስልክ አናግራችሁ ከሆነ ምናልባት ይጠቅማችኋል። ቴሌፎኗ ምታንቺ ስታወሪበት የነበረው ያኔ የመራት ቁጥር ነው። ዋትስአፕ ላይ ነበረ ቮይስ የምትልከው ምን የምትል የነበረው የመራት ቁጥር ነው። አሁን እሱን ይኑራት አይኑራት አላውቅም። ግን ምንድነው ሴትዮዋን ፎከስ አድርገው ሴትዮዋን ከመያዝ ሰዎቹ ቲክቶክ ላይ ቁጭ ብሎ ያልዘረፉትን ሰዎች ሌባ በማለት ጊዜያቸውን ሊያጠፋ ትችላለች። ዲጄ አሁን ላይ ሁሉም ሰው ቁጭ ብሎ ሲለፈልፍ ስንት ነገር ነው። እሷ ብዙ ነገሮች ማስረጃ ልታጠፋ ትችላለች። ብዙ ነገር በጣም ስማርት ነች ሴትዮዋ። አባቴ ምንም ማንም አይዛት። ኢቭን ብር ስትቀባበል በራሷ ስም ባንክ አካውንት ውስጥ አይዶን ነው
ለአንተ በራሷ ስም ታስገባ ነበር አታስገባም በራሷ ስም እኮ የተለያየ ብዙ ኢቭን ፓስፖርት ራሱ 2 አይነት ነው 3 አይነት አላት ጂጂዬ እኔ በደንብ ነው ማቃት ማሊትን በደንብ ማለት ነው ገባቻ እናንተ እኔ ከኔ ቤት በቃ ፊት ስለማልሰጣት ነው የጠፋችሁ እኔም ላይቭ ላይ ጠፋው ቲክቶክ ላይ ብዙ አክቲቭ አልነበርኩም ከዛ ማን ጋር መሄድ ጀመረች ጂጂ እንትና ቤት አጠፋም ማለት ነው ጂጂዬ ተስፋዬ ቤት ተስፋ ያደርገው ቤት እኔ ሞዴሬተር ነበር ገስት ላይ አጠፋም በደንብ አርጋ በቃ እርዳታ ሲባል የመጀመሪያ ብር የምታስገባው እሷ ነች እኔም እዛ እኮ ነው ያየሁት 10,000 50,000 አትሳሰም በቃ ስታስገባ ነው ማለት ወዲያው አካውንት ተቀላለች እዛው ነው እንትን የምታረገውና ልብ ብላቸውን እሷ ባስገባቻቸው ባንክ አካውንቶች ራሱ ቼክ ቢደረግ ልትያዝ ትችላለች በያስባለሁ እንጂ በዛን ጊዜ ላይቭ ላይ ቁጭ ብላ በራሱ አካውንት ነው ወዲያው የምታስገባ የነበረው እርዳታ ላይ ማለት ከላይቭ ሳትወጪ ነው አሁን የሆነ ልጅ ገስት ላይ ቁጭ ብላ ቁጭ ብሎ እያወራን መኪና ውስጥ ቁጭ እያወራን ታሪኩን አወራና እኔ እንደውም የሰው ሆድ ያራራል ብዬ የማላስበውን ታሪክ ነው ያወራው ልጁ ዝም ብሎ ከአይምሮ ጋር ምልክ አይደለም 100,000 ብር ቷ አረገችለት እና አስገባችለት ላይ እዛው ቁጭ ብላ ነው የምታስገባው እዛው በራሷ ስም የምታስገባው ሚኪ በራሷ ስም የምታስገባው ሚውት አርጋ ስለሆነ ጂጂ ወደኔ አካውንት ገባ ግን በራሷ ስም አስገባታል ምንም በልጁ አካውንት ነው አሁን በሌላ ሰው አካውንት ነው ለልጁ እንኳን ያስገባችለት ስንት ነው አንድ 4 እርዳታ ምናወርታለች ግን በጣም የሚያስደነግጥ ብር ነው የምትረዳው 4 ኦኬ ታዲያ እነዛ ያስገቡትን ሰዎች እኮ ለፖሊስ እሱ አካውንት አታስገባም ጂጂ የግዳያት ሰዎች ጋር ነው በሰዎች ነው አስገቡ ብላ ማለት ነው የሹፌሮቹን የሰራላት ማስታወቂያ በራሷ አካውንት ነው ያስገባችው ማለት ይፍራሽዋ ዘለቀ በሚለው ነው ያስገባችው ኦኬ ለማ ሹፌሮቹን የሰሩት ማስታወቂያ አለ ለታክሲ ላዳ ካምፓኒ አለኝ ብላ ኦኬ በሱ አይዶን ነው በራሷ አካውንት ነው ልጆቹ በሌላ አካውንት አናስገባ ምናምን አሏት መሰለኝ በራሷ አካውንት ነው ያስገባው ግን ያም አካውንት አንድ ጥያቄ አለኝ አንድ ጥያቄ ብቻ እኛን እኮ ባተያ ስራ አስገባችሁ ሰው አለ ማለት ነው ስለ ካናዳ አንዴ ሱዚ አንዴ ስራ ያስገባችሁ ሰው አለ ማ እሷ ምን ስራ አላት እሷ በጣሪ ስራውን ይስጣት ምን ስራ አለ እሱን ነው የምልህ ነው ምን ይሄ ሁሉ ሰው የስምንት ወር ደሞዛቸውን ይዛ ላጣለች ሚኪ ስማኛ አንዴ ሚኪ ወለ ይሄ ሁሉ ብር በምን ያህል ጊዜ ነው የገባው ባንዴ አይደለም አይደል ባንድ ቀን አልገባም በወራት አልገባም ከዛ በላይ ነው ተሰራ እና እስከ ዛሬ ካሚን ይሄንን ነገር ከጀመረች ጀምሮ አንድ እንኳን ለመስማበል ያስገባችሁ ሰው አለ ወደ ስራ በምን ስራ ላይ በምን ዘርፍ ላይ ምንኛውም ስራ ላይ በታክሲም ይሁን በፀጉር ቤት በምንኛውም ስራ ላይ በስራ ያስጀመረች ሁለት ልጆች እኮ በፀጉር ቤትማ የራሷ ፀጉር ቤት ሰራተኛ አላት አስገብታለሽ ግን ምንድነው ያረጋቻቸው እነሱ ደሞዛቸውን ተሰጠ በባንክ ታስገባላቸዋለሽ ከቤት ሲመጡ አምጥት ብሩን ብላ ደግሞ ትቀበላች አስፈርማ ነው የምትቀበላቸው ይል ተሰጣቸውና አስፈርማ ብራቸውን ትቀበላለች ውጪ ወስደታለ ነው የሚሉት ቼክ ያርጉ ኤምባሲ ላይ ባህሬን ኤምባሲ ላይ ቼክ ያርጉ ባህሬን ቤት አላት እናቷ በፊትም እዛ ነበሩ እዛ ቼክ አርጉ መክሰስ ማፈልጉ ወጡ እኮ ተናገሩ እኮ ምንም ግንኙነት በቃ በጣም እሳቸውንም እንደረጀለቻቸው ነው ያወሩት እሳቸው ደግሞ ሚኪ በጣም ጠምደውታል ለምን እንደሆነ እኔማ ይኸውልሽ አሁን ጂጂ እሳቸው ነፍስ ያዛቸው ኦልሬዲ በሷ ወንጀል ሊጠየቁ መሰላቸው ልጆቻቸው ምናምን እና አሁን ማድረግ ያለባቸው እኔ ነኝ እዚህ ጋር ለመስዋዕትነት የተቀመጥኩት በግ እኔ ላይ ነው ሁሉ ደፍድፎት ሚኪ ሌባው እሱ ደግሞ ይመጡና አቤባብን ይለካሉ በዚህ ጋር ውሽዬንም በቃ እማማ መጣው ጠቅላላ አጥያቱን አርከፍክፈው እዛው እነሱ ላይ ያዙልኝ እኛ ጋር እንዳትመጡ አይነት ነገር ነው ያወሩት እዛው ያዙት እሱ ቤተኛ ነው በጣም ቤት ይመለሳል ብለው ተናግረው እኔ አላቅም እሷ ነሽ የምታውቀው ብለው ደግሞ ለእሷ ሲናገሩ እሷ የምትናገረው አራምባና ቆም ዛጋ ለወጣ ነው ማፊዬ እንዴት ነሽ ደህና ነሽ ወይ ለወጣ ነው ጠዋት ነው ለምን አታውቀውም አንተ ባሏን እሱ የለም እዛ ዱባይ ባሏ እንዴ ባሏ ይታወቃል እንጂ ፊልም አክተር እኮ ነው ባሏ
ታዲያስ ለምን ይደርስላት እኮ ነው ድርሰቱን ጠቅላላ ደርሶ ይፈታል። ከማዘን አልፈን ግን እየሳቅን በሚኪ በመድኃኒዓለም አሁንማ እንደዛ ነው መሆን ያለበት። ቆይ እሱን ለምን አትጠቁምም አንተ? ራሴ ስቃል እንደ ነገር በሙሉ አንተ ላይ ስቃል መድኃኒዓለም ሰማይ እናንተ ያጠፋችሁት ይሄ የቲክታክ አዋርድ ላይ ዱባይ ላይ የነበረው ላይ መግባት ነበረባት፣ መካተት ነበረባት። አንደኛ ትወጣ ይሆናል። እኔ ዘጨንቄ በቃ አስጠንቶኝ እኮ ነው። በቃ ምን ይመጣል ብዬ ነው መያዝ አለበት። እሱ ያመጣታል ሚኪ፣ እግዚአብሔርን እሱ ያመጣታል። እሱን መጠቆም አለብህ አንተ። የሆነ እዚህ ሀገር ላይ ፎቶ ፖስት ማድረግ አይቻልም። ፎቶ ፖስት ማድረግ የሚቻል ላይ እንግዲህ ቤተሰቦቼ የሰውየውን ፎቶ እየፖስተታችሁ በዋትስአፕ ላክልኝ። አሁን ቆይ ኔትወርክ ሳገኝ ልክልሻለሁ። ማፊን እኮ አፈናት። ማፊ አውሪ እስኪ በእናትህ ታውቃለህ። ማፊ ጥንት እኮ ናት እኮ ማፊ ሳትለጣት ቀርም ማፊ ያለሽ ሚውት አብሪ እስኪ። ቆይ ሚውቱን ላብራላት። ማፊ ሜቢ እስኪ ካወቅሻት አበባ ስትልኪልኝ እኮ ነው ያስገባሁት። ማፊ አውሪ እስኪ እንትን አለች ወጣች፣ አልተመቻትም መሰለኝ። እና ሴትየዋ ኃይለኛ ወንበዴ መሆኗን ከቤተሰብ ከዙሪያው በሰው ፎቶ ቀጣው እንጂ እኔ ቪዲዮ ሰራ ነበረ ለጥፌ። ግን በሰው ፎቶ እኔ እግዚአብሔርን ነው የምልህ፣ እንኳን አንተ አይደለህም ነው የምልህ፣ እንኳን አንተ አይደለህም እኔ ጋራ ማለት ቤዛ ነበረች። ገባ ዶክተር ቤዛ በሙሉ ነበረች። ዶክተር ቤዛ ነበረች። ጂጂ አሜሪካም ካናዳም ያላችሁት ነው በአንድ ላይ ይዛችሁ የነበረች እቺ ሴት እንዴ? እናቴ ብዙ ነገር ፈልጋ ነበር። ወጥብ ያላችሁ ናቸው። ያ ግሩፕ ማለት ይኸውልሽ እንዴት በጣም ስትሮንግ የሆነ ግሩፕ ነበረ ማለት ነው። ኢቨን ራሱ ዶክተር ቤዛ ማለት ማንንም አትፈራ፣ በቃ የሆነ ነገር ታውቃለች። ግን እሷ ምናምን እያልን ነበር ስናዳምጣት የነበረውና ስትመጣ አልኩሽኝ ሳላያት እንኳን ወይ አንዱ ቃል ትግባ አስገቢያት በቃ ከስራ አልኩሽኝ ጥር ነው የሚለው እና እውነትም ግን ስትናገር ታሳዝንሻለችም ታስደስትሻለችም። ሁሉንም ነገር ማውራት ትችላለች እና አብላ ነው አፋችንን ከፍታ የምታስከፍተን። በጣም ክብር አለን፣ ሪስፔክት አለን እና እኔ አሁን ቢኪን ሆነ ፋሲካ አይደለም እሷ እግዚአብሔር ምስክሬ ነው እየተማርኩ ያለሁት ስትላት ጠቅላይ ሚኒስተር ቢሮ ብትገባ አሳማኝ የሆነች ለሀገር የምትጠቅም ናት። ግን አልባሌነቷ ምንድን ነው? ከሷ ያነሰ ዳዎች ላይ ማጭበርበሯ ነው እንጂ እቺ ሴት እንዲያውም ዲፕሎማቲክ አርገን ብንልካት ኢትዮጵያን ማስጠራት የምትችል ናት። እግዚአብሔር ምስክር። እንዲያውም ለፓርላማ በሙሉ እኮ ተደራጅታ እንድትገባ ሴቶችን እያሰባሰቡ ነበረ። መድኃኒዓለምን እግዚአብሔር ምስክር እንዴ ሺሶ ስማርት በቃ በጣም ብዙ ጋር መሰለ የጠረጠርኩትኝ እና የነበረው ፓይለትነት እያጠናው ነው ስትል ዱባይ ውስጥ ማለት እየተማርኩ ነው ስትል እኮ ሁሉም ሰው ነው በቃ የሚያልፍ። እዛ ጋር ደግሞ ውሽዬን ደግሞ ምን አለቻት መሰላችሁ? ውሽዬን መስከረም 17 ኤምባሲ እንገባለን የአሜሪካ ኤምባሲ ብላት፣ ውሽዬን እንዳጋጣሚ ስደውልላት እኔን ራሱ ምን አለ ስልኳ አይሰራም። ቆይ ጂጂ ስልኳ አይሰራም። ስልኳ የዚች የማፊያዋ ስልክ አይሰራም። የሆነ ደረሰ ይልካላት ማለት ነው። እዛ ስልኳ አይሰራም። በቦቲም ምናምን ስደውላት ባህሬን ነው ያለሁት፣ ስመለስ ደውልልሻለሁ። አሁን ወደ ባህሬን ሄጃለሁ፣ ካፒቴን ነኝ። እኔ ባህሬን አይደለም ኳታር ምናምን ነው ስትለኝ የነበረ። እኔን ደግሞ ምን አለችኝ? ፓርላማ ላይ አመቻችተን የሴቶችን ትናንት እርጅኝ እግዚአብሔር ብላ ደግሞ ዶክተር ቤዛ ናት መግባት ያለባት፣ እሷ ጎበዝ ናት ብዬ ፊት ለፊት ዶክተር ቤዛን ምክንያቱም ሰው ስትመርጥ በጣም ነቀዝ ናት። ይሄ ባለሀብቱ የቴጂ ዴሊቨሪን ያስታውቀኝ ብለው እሱ ገና መጣና ሰላም አለ ከልጆቹ ሰላም አለ። ትንሽ ቁጭ በል እስኪ እሷም ባለሀብት ናት እስኪ አውሩ እስኪ አንዳንድ መጣዋ ከልጆች ጋር ምናምን ሄደ። ከዛ በኋላ ተናደደች። በቃ እሱን በጣም ማግኘት ፈልጋ ነበር እንዲተንሰብስባ። ኧረ
ያቺ ምስኪን ሳራ አላበሻ እኮ እግዚአብሔር እንኳን አተረፋት እንጂ እሷ እኮ አስተዋውቂያት ነበር እኮ እግዚአብሔር ሲያተርፋት እንጂ ጉድ አድርጋት ነበረ። እሷን እኮ ተዋወቀቻት። ኧረ ደግሞ በጋምላክ መካፈል ሴትዮዋ በዛን ጊዜ ማለት ነው። በዛን ጊዜ በተለይ እኔ ቤት ማለት ነው ትላልቅ ሰዎች ናቸው የሚገቡት ምናምን ገባ ሚኪ እና እንደዚህ የሚተዋወቁ ላይ በቃ በጣም ፎከስ ታዋቂ የሆኑትን ፌመስ እንደዚህ የሆኑት ሰዎች ጋር መግባት ትወዳለች ወዲያው ማለት ነው። ሰዎችም ደግሞ ያስገቧታል። በቃ ንግግሯ አንዴ እንደውም እንትና ቤትማ በቃ እንደ ይሄ መጽሐፍ ቅዱስ ንግግሮች ነው የምትመክረው ምናምን። አዎ ፈራውል ጋር ሲገባ አሁን እኮ ምልሽ እኮ ፈራውል ጋር ራሱ እጅና ጓንት ናቸው። ምክንያቱም ጂጂዬ ረስቷታል። ምንድን ነው የሚረሳት? እሱ እንዴት ነው የሚረሳው እንደዚህ አይነት ነገር? ረስቷታል። እኔ ነኝ የማረሳት ምንም ነገር የማረሳት እንጂ እኔም ማረሷትም ጠፍታብን ስለነበረ በቪዲዮ ትገባ ነበር እኮ እኔ አይደለም አሁን ለአመት ምናምን ስለጠፋችብን አሁን ነው የመጣችው አይደለ? አሁን ነው እኔም እኮ አሁን ይሄን ፎቶን የዛሬውን ባላይ ኖሮ እና ሰው እኔ እኮ በቀደም እኮ ሰው ልኮልኛል። ሰው መጀመሪያ ሚኪ እናንተ አብይዋ ቤት ተጣላችሁ እያለ ሰው ላከልኝ ለኔ ጽሁፉን ላከልኝና ጂጂ ልጅ የ57 ሚሊዮን ብር አጭበርባሪዋ አንቺ ታውቂያታለሽ ስለኝ ወደ ያታምጣ ነገር ብዬ ደግሞ ንገም ይበራራ ለማንኛውም ወገን 21 ሰዓት ሆኗል። 21 ሰዓት ከዛ ዛሬ ደግሞ ሲልክልኝ ሰዓት ደነገጥኩኝና ወጣው ከቲክቶክ ቀለል ቆይቼ በደንብ አየኋት። እናትየውን ማዳመጥኩና አሁን ደግሞ ብትሆንስ አልኩ። አሁን እኮ ሾከክ ብዬ ገብቼ እናንተ አልኳቸው ትዝ ይላችኋል አልኳቸው። ምን አሉ ይጀምራል ሚሊዮን ብር ሴትዮ እኮ ትዝ ይላል። አዎ ሲሉኝ ቀስ ብዬ እግዚአብሔር ምስክሬን ነው። በቃ ቁጭ ብዬ ማሰብ ጀመርኩኝ። በቃ ማሰብ ጀመርኩና መጣችልኝ። በቃ ራሷ ናት እንዴ እንኳን ሚኪ አይደለም እግዚአብሔር ምስክሬ ነው። እቺ ሴትዮ መግባት ልናስገባት የነበረው ፓርላማ ላይ ዲፕሎማቲክ ሆና ብትወጣል አይደለም። እንደዚህ አይነት ሰው ለሀገር ይጠቅማል። ከኛ ከምትዘርፍ ሌሎቹን አሳምና ዘርፋ ብታመጣልን እኛም ከድህነታችን እንወጣለን። እሷን በስነስርዓቱ የምትፈልግበት ሽሶ ማቾር እኔ ስለተማሪ ስላልተማረች አላቅም። እኔ ግን ዶክተር ቤዛን ጭጭ እኮ ያደረገች ዶክተር እንዲያልኩኝ ሀገር የምትጠቅመው ዶክተር ቤዛ ናት እላታለሁ። ዶክተር ቤዛ ጋር አልተስማሙ እንትናቸው እንትናት ጠበቃ ስለሆነች አልተመቻትም እና ዶክተር ቤዛም እንዲህ ብላ አላነሳቻትም። ከራከራት ነበረ ባይደው በዛን ጊዜ በሆነ ነገሮች ከዶክተር ቤዛ ጋር ከጤፍ ማጥፋት ነበር ብቻ አልተመቻቹም። ምክንያቱም ህጋዊ ጠበቃ ናት፣ ያቺ ደግሞ ኢንተርናሽናል ሌባ ናት። ምንም ዝራቱ አልገጠመም። ገባሽ? ስለዚህ እቺ ወንጀል መርማሪ ናት፣ ያቺኛዋ ሌባ ናት። ስለዚህ ምንም አልተጣጣሙም እና ሁሉ ጊዜ እኔ ራሱ እነዚህ በቃ ዶክተር ቤዛ ምን ሆና ነው ምናምን ብላ በውስጤ ማለት ነው። ምክንያቱም ዶክተር ቤዛ ሴትን ትደግፋለች። ገባ? በቃ እነዚህ ግን አልተጣጣሙም ሁለቱ። እኔ ደግሞ ይችን በእናትሽ ኢትዮጵያ ጊዜ እንደዚህ ስሪ ፓርላማ ደርሽ እንደዛ ብዬ አይዲያ ስሰጣት ከስንት ቀን መጣችና ፓርላማ እኮ ላስገባ እንትን ብያለሁ እና ሰፖርት አርጎኝ ስትል ዋው አልኩኛ። ዋው ጂጂ አይዤሽ ነው የምገባው ስትለኝ ያኔ ጊዜ ፓርላማ ልገባ ያለችበት እኮ ጊዜ 52 ሚሊዮን ብር ያጭበረበረችበት 52 ሚሊዮን ብር ያጭበረበረችበት ቁልፍ ይዛ የእህቷን ባለስልጣን ቢሮ ገብታ አጭበርብራ የመጣች ጊዜ ማለት ነው። በቃ የጎንደር ልጆችን ከኦሮሚያ ክልልም ከትግራይ ክልልም በብዛት የጎንደር ልጆች ናቸው። በአጠቃላይ 52 ሚሊዮን ብር ያጭበረበረችበት ጊዜ ነው። ለማንኛውም እኔ የምነሳው ነገር ጧት 5 ሰዓት ነው። ውሽዬ እኮ ማለት ነው የጆሮ ጌጧን እኮ አውልቀ የሰጠቻት የጆሮ ጌጧን ኩላሊ ማለት ኩላሊ ዘጣኝ እኔ በእርግጥ እግዚአብሔር እንዲያውም ተርፋችኋል። በቃ እኔ ራሴ በሰዓቱ እውነቴን ነው የምልህ እኔ አላደርገውም እላለሁ እንጂ እንደሷ አትወድ እንደሷ አነጋገር ከአፏ ማጠብና አሳማኝ ነገር ነው። ከዛ ላይ ቆንጅዬ ናት። ፊቷ ላይ አንድ ነገር የለም። የምታያት ናት።
ያላት በቃ እንትን ነው። አም ሶሪ ሚኪ እግዚአብሔርን ጂጂ ካነጋገርሽ እቺ ልጅ ተመለሳ ከመጣች እንደገና አጥባ ስትተምት ይመስለኛል ነው አቱስ ከታኔ ልጅ በኢየሱስ እና እኛ እኮ ስለ አለማወቃችን ነው ማለት ሚኪ፣ አንተም አለማወቅህ ነው እኮ እንደዚህ አይነት ነገር ውስጥ የገባው እንጂ እንደዚህ አይነት ጉዳይ ውስጥ ገባ እኔ ጋር በቪዲዮ በምትገባ ሰዓት ተስፋዬ ጋር በቪዲዮ በምትገባ ሰዓት እነዛ ቪዲዮዎች እንደዛ እየተቀረጹ የሚለጠፉ ቢሆን ኖሮ ዛሬ ላይ ሰዎች ቢኖሩ ኖሮ ይዛ ጊዜ በነገራችን ላይ ያላችሁ ማመስከር ካለብን የነበረ ያውራ የሚባለውን ነገር አሁን ለመጣችሁ ቲክቶከሮች እና የሰውን ስም ለምታጠፉት አንድ ነገር ልበላችሁ። በሰዓቱ እናንተ መታችሁ እንጂ እንኳን አንበሳ ዛሬ ድመት መርቆናል። እድሜ ለሙሙ እዚህ ቲክቶክ ላይ ሁሉ ነገር ተበላሽቷል። በአንድ ቀን እግዚአብሔርን አንበሳ እንደ ድመት የሚበርበት እኛም ለሰው አንበሳ የምንሰጥበት እኛም ተጫውተንም ከራሳችንም ቢሆን የምንሸላለንበት በጣም ጥሩ ጊዜ ነበር። 2023 ማለት ነው ኢቨን 24 ዛሬ ግን ሁሉ ነገር ተለውጦ ነው እንጂ ሚኪ ጠዋት በጣም ታለንት ያለው ጎበዝ፣ ለዚያውም እንደናንተ ዛሬ ታፕ ብቻ ሳይሆን አስቆ በጠዋት አስነስቶን ሳንፈልግ ራሱ እግዚአብሔር ምስክሬ ነው። እሱን እያየሁ ስንት ቀን ያረፍኩበት ጊዜ አለ እና ስቀን በዛ በእንግሊዘኛው ልጅቷ ኢትዮጵያ እስከመምጣት ድረስ ኢንተርቪው እስከመጠየቅ ድረስ የቲክቶክ አንደኛ መባል የሚያንሰው ልጅ አይደለም ሚኪ። ጥሩ ስራ የሰራበት ቲክቶክ ዛሬ ይህን ያላገኘው ቢል እንዲያውም ያንሰዋል። ከዛ የበለጠ ሊኖረው ይገባ ነበር። ምን አላት 2 ቤት 1 ቤት እንጂ ብሩን በስነስርዓቱ ከተጠቀመበት ሰው ከዛ የበለጠ ያደርጋል እንጂ እኔ ዛሬ በመጣው ዛሬ እንዲያውም አይጫወትም ትቷል። እንደ ድሮ አይደለም። ወደዚህ ወደዛ ብዙ እንትን እያለ አይደለም። ድሮ እኮ ጠዋት እየተነሳ እሱ ይጫወታል። እኛ ማታ የዛኔ ትዝ ይልሻል የምናነጋበት እኔ የምጫወትበት ጥሩ ጊዜ የነበረበት ሰዓት ነው። እና ለዚህ ነው እኔ ዛሬ ሚኪ ዛሬ በተሰጠው አድቨርታይዝ ሳይሆን ትላንትና በተጫወተበት በሰራበት ምናልባት ይችን ንብረት ያፈራል እንጂ ይህም ደግሞ ብዙ ሆኖ አይደለም። ገባችሁ? እንዲያም ስም ለማጥፋት ሚኪዬ ልንገር፣ ማንንም አትደገፍ፣ እግዚአብሔርን ተደገፍ። ዘርፈ ሰርቀ ዝሙት ሰርተ ያመጣው ገንዘብ ሳይሆን እግዚአብሔር በሰጠህ ጸጋ፣ እግዚአብሔር በሰጠህ ታለንት አስቀህ አስደስት አዝናንተ ተጫውተ ላብን ጠብ አድርገህ ያመጣው ነው። ከዛ ሁላ ኪሎ ዛሬ ቀንሰ እዚህ ጋር የደረስከው ቀላል ነገር አይደለም። ነው አንድ ነገር እንዳታስብ። እኔ መጀመሪያም ባገኝ ብነግር ደስ ይለኛል። ምክንያቱም በጆን እንደ ዳንኤል አይተኸዋል፣ በሌላም አይተዋል። ዛሬ እዚህ ጋራ ሞቅ ያደርጋል። ሰውነት ይከዳል አይደለም፣ ሌላ ነገር አይደለም። ሀቅ ካለ እግዚአብሔር ያውጣ። ፈልገው ለማጭበርበር ፈልጋል እንደ ማንኛውም ሰው እነዚህ ሰዎች ያልፍላቸዋል፣ የውጭ ድል ያገኛሉ ብለህ ነው እንጂ ይሄ ደግሞ አድቨርታይዝ ነው። እንኳን አንተ አይደለህም ዛሬ ኮካኮላ ፋብሪካ የሆነ ነገር እንትን አምርቶ ኮካኮላው ነገር ሰው ላይ የሆነ አደጋ ቢደርስ ያስተዋወቀው ሰው ሳይሆን አምራችሁ ነው መከሰስ ያለበት። ያጭበረበረችው ሴትዮዋ ናት፣ ያረገችው ሴትዮዋ ናት። አንተ ምናልባት ለዛ አድቨርታይዝ የተከፈለ ነገር ሊኖር ይችላል። ያንን አድቨርታይዝ የተከፈለን ገንዘብ በህግ ይጠይቅ። ይሄ ግን ስራ ነው። ምንም ነገር እንዳይሰማ ሁሉም ከአንተ በታች እንጂ ከአንተ በላይ አይደለም። ዛሬ እዚህ ጋር ቁጭ ብሎ ግማሹ በዘርህ ግማሹ በማንነት አንተ ማንንም የምትፈልገውን ለብሳል፣ የምትፈልገውን ደግሞ ትልቁን ነገር ኢትዮጵያ ነኝ ብላል ብትኮራይ። እንደውም ይሄ የተጨማለቀ የቦካ ዘረኝነት አለመግባት አድናቂ ነኝ። ጀጋረክ ይህን ለምልህ አንድ ነገር እንዳይሰማ። እመቤቴ ማርያም ከአንተ ጋር የፈጠረህ አምላክ የእናት የአባት አምላክ ይጠብቃል። ሰው ስላወራ እችን የምታክል ነገር የሚነካ ነገር ይሄ ሁላ ደግሞ እግዚአብሔር ከፍ ሊያደርግ ሲል ደግሞ ይህንን ሊያሳይሃል። ይኸው ወንድማችን ልጃችን ትላንትና እስር ቤት ገብቷል። አንተ ደግሞ በዚህ ተፈትናል። ተነስተ እውነትን ፊት ለፊት ተጋፍጥ። እንደ ድሮ ተጫወት። እንደ ድሮ የፈለገ ደስ ያለው ይሸልም፣ ደስ ያላለው አንገትን እንዳትደፍ። ይህንና ምለው ወንድሜ፣ እኛም ይኸውልህ ከኛ አልፎ ነው አንተ ጋር ይኸውላ እሳት የመጣው እግዚአብሔር ምክንያት ነው። ያ በቃ እንትን አለ ማለት ነው። እንደ በፊቱ ራሻዋን አለማግባት አልቆጨም። ይሄ ቢሆን ኖሮ በቃ ታሪክ ሆኖ ነበር። ውጭ የሆነ ነገሩን ትከታተል ነበረ። አይ
ምን አለ መሰለህ like ስህተት ሊፈጠር ይችላል አሁን እዛ ጋር literally maybe አንተ ወገን ስለሆነች አንዳንድ ጊዜኛ አበሾች ላይ like የምንሰራው ስህተቶች ምንድነው በእምነት ነው የምንሰራው ብዙ ነገር በወረቀት ልስራው ብትል የምትሰራው ስራ አይደለም የምትፈራረምበት ስራ አይደለም አድቨርታይዝመንት አሁን ምን አስመሰለ ነው የምትፈራረምበት አብዛኛው ሰው ደግሞ አሰራሩን እናውቀዋለን በአረብ ሀገር በየትኛውም ሀገር አለ የገንዘብ ዝውውሩ ይሁን እንደዚህ ተፈራርመሽ በባንክ ምናምን የምታረጊው ነገር አይደለም ብዙውን ሰው ደግሞ በእምነት እንዲቀሳቀስ አድርጎታል አንዳንድ ደግሞ እምነት የሚበሉ ሰዎች አሉ እንግዲህ እነሱን ተባብረን ካላጠፋን በስተቀር literally ያለችን ለኪ ነው እኛን ያቀራረበን እምነት ነው እንጂ በህጋዊ ስራ እንስራ ምንድን ማንንም አይሰራም ታም አብዛኛው እኮ ህጋዊ ሆኗል ለሚሰራው ዱባይ ላይ ትክክለኛ ቪዛ ከሌለ የፈለከውን ነገር ማድረግ አትችልም አይደል እንዴ እና ብዙውን ጊዜ በእምነት ነው የሚሰራው ሶ እንዲያን ነገሮች ብዙዎቹን ሰለባ አድርጓቸዋል ስህተት ይፈጠራል እኔ ደግሞ ለህዝቡ ምለው ደግሞ ጥሩ ጥያቄ መጠየቅ ለመዱ ማገናዘብ ለመዱ ማየት ለመዱ የምታዩትን እኔ ለሚኪ መመሰክርለት ይሄ ልጅ ገንዘብ ለኪ ነው ሰርቷል እኔ አልክድም ለምን ያኔ በዛን ሰዓት እኔ የማውቀው ነገሮች አሉ እንዲልላችሁ አልፈልግም ግን በረም በመታስተውሉ ሰው ይሄ ቲክታክ እንዴት እንደሚሰራ የምታውቁ ሰዎች እዚህ ጋር ቁጭ ብላችሁ ብዙ ነገር ሪኮርድ የምታደርጉ ሰዎች ማየት ትችላላችሁ እና በዛ አንዳንድ ሰዎች ህይወታቸውን ሊቀይሩ ይችላሉ እና እናንተ ስላላደረጋችሁት እንደዚህ ቀላል መስሎ የማይታዩ ለአንዳንድ ሰዎች ተሰጥቷቸዋል አምታለኝ እነ ጂጂ እንኳን አላዩም እንደዚህ አይነት ገንዘብ አረደ ሶሻል ሚዲያ ላይ በነበራችሁ ጊዜ እንግዲህ ጂጂ በዛን ጊዜ ደግሞ ገንዘብ ራሱ አላዩ አሁን ነው ቲክታክ ላይ በጣም እንደውም ያሁኑ ትውልድ ነው ሶሻል ሚዲያ በጣም አድቫንቴጅ የመጣበት ሀብታም መሆን ቢቻል ኖሮ እነ ጂጂ ለኪ ነው የትናየት በደረሱ ነበር በገንዘብ ማለት ነው ምን እየመጣ በቀም ያ በጣም እና ሀቅ ያለበት ቦታ ላይ ሀቅን መናገር ጥሩ ነው እና ያሁኑ ትውልድ ማለት ነው በጣም እኮ ነው የሚሰጠው የነበረው እኮ ሚኪ እኮ በጣም ነው የሚሰራ የነበረው እኮ ገባችሁ አይደል በጣም ጠዋት እኮ ጂጂ የራሱ የመጣች አንበሳማም ታውርድልኝ ነበር እኮ ጂጂ ነፍራኡል በጣም ብዙ ጊፍት በስማ በጣም ኃይለኛ ነበር የጠዋት እንዴ በጣም ነው ደስ የሚልህ ራስ በቃ ጠዋት እሱ አለ ከሰዓት ደግሞ እንትና ተሴ ምናምን ሌሎች እኛ ደግሞ ወደ ከሰዓት ከማቲ ጋር እኔ ያለሁኝ ሌሎችም ጥሩ ጊዜ ነበረ ከዛ ላይ ደግሞ አንበሳ እንደ ድመት ዛሬ እኮ አንበሳ አይደለም የሚወርደው ዛሬ ተራ ነገር ነው የሚወርደው ይሰራል እኔ ግን ቁጭ ብዬ አልሰራሁኝ ምክንያቱም የዛኔ ወደ ፖለቲካውም ወደዛም ወደዚህ ስለነበርኩኝ እኮ ጂጂ የመቼ ያገኘን ገንዘብ ቲክቶክ ላይ እኛማ ታው ለኛም በርካታ ነበር መገናኘት ግን ሚኪ ሰርቷል ሚኪን በአካል አውቀዋለሁ ገብቶሻል ምን አደረገ መሰለሽ ቲክቶክ በጣም ረጅም ሰዓት ይጫወታል ነግረው ነበር ትራክ ይዤ ስወጣ ለ6 ሰዓት ለ7 ሰዓት እግዚአብሔርን ማለት ነው ትራኩን እስካቆመ ድረስ ሚኪ እየተጫወተ ነው በእውነት ነው የምላችሁ ግን ሚኪ ምንድነው ያደረገው መሰለሽ ያገኛትን ነገር በአግባቡ ነው የተጠቀማት ለምን ሚኪ ኢትዮጵያ በደንብ ተገናኝተናል ከአንድ ሁለት ሶስት ተገናኝተናል አይጠጣም ምንም አይነት ሱስ የለበትም ያገኘውን ገንዘብ በቃ የሚገባ ቦታ ላይ ነው ያዋለው ገብቶሻል ለዛ ነው የተለወጠው ይሄ ልጅ ብዙዎች ግን በዚህ በልጅ መለወጥ ይገርማቸዋል ምክንያቱም ይሄ ልጅ አንድ ብርጭቆ ቢራ ማያነሳ ልጅ ባይለወጥ በጣም ይገርም ነበርና ያን ግንዛቤ ውስጥ መክተት ብቻ እሱ ብቻ አይደለም እሱ ከሱ ጋር የሚጫወቱ ሴቶች ራሱ እኮ አሉ አይደል እንዴ ዛሬ ላይ ለምን ወጣው አይመሰክሩም ካንተ ጋር የሚጫወቱ የነበሩ የራሳቸው ቢዝነስ የከፈቱ ብዙ አሉ እኮ ጸጉር ቤት የከፈቱ ምናምን አይደል እንዴ ሚኪ ብዙ ማለት በጣም ያ አሁን እኮ ተሸሸጉ እኮ ሁሉም እኮ ሱዛኒ በችግር ሰዓት ማን ያውጣል በእውነቴን ነው እንጂ እኛ እናውቃለን ሚኪ ገና ከመምጣት ከትንሽነቷ ከዛች መኪና ታስታውሳታለህ ያቺ መኪና አመስግነ ዮኒ ፎቶ ተለጥፏል እኮ ዮኒ ተለጥፏል ዋይፋይ ማራሳው አንተ ባለ ውለታው ዛሬ አትፍረጅባቸው ይልሽ አሁን ይልሽ እነዚህ አሁን የሚያወሩት ሰዎች አሁን ነው የመጡት ትላንትና ነው የመጡት 2024 ላይ ነው የመጡት ሚኪ 2022 23 24 ሲጫወት እንደውም 24 ላይ ብዙ አይጫወት አሁን ነው እንደውም ከሀቢባ ጋር ተመልሶ የመጣው እንጂ እኮ የሆነ ሰዓት ላይ እኮ ሚኪ ማን ነበር በቃ የሆነ ሰዓት ሊትር ጥፍት ነው ያ እንጂ የዛኔ አያውቁትም
እኛን የማያውቁ እኮ ስታዩ ሚኪን አይደለም እኛን ሳያውቁ እኮ ብዙ ነገር የሚሆናሉ አሉ እኮ በአሁን ሰዓት ላይ ያ አሁን ሱዛና የመጀመሪያዋ ነሽ እኮ ቲክቶክ ላይ አይደለ ታዲያ አሁን እስቲ ማን አሁን ብትመጪ ደግሞ እቺ ከየት መጣች ነው የምልሽ ምክንያቱም በዛ ሰዓት አልነበሩ እና ለዛ አይደል እንደ እችት ሌባዋ ያሉኝ ጂጂዬ ያኔ እንደ 1000 ሰው በአንዴ ቤቴ ገብቶ አልኩሽ ሞለጩኝ እኮ ነው የምልሽ እንደጉድ እቹት ከሚኪ ጋር መሰራ የነበረች አያሉ ከዛ አረን ያደለውም ብዬ ቪዲዮ ሰራው እኮ ሚኪ ወጥቼ እንዴ በጣም ነበር ዴሊስ ነበር ፈራውን ነበር ሌሎች ማን ነበር ስሙ ኤግል ምናምን የሚባሉ ነበሩ ዝም አንበሳ ዝም ሚኪ ዋላፍ ነበረ በዛን ሰዓት ዋላፍ ሱዛኒ ዋላፍ ሚስትረሳት አለ ሚኪዬ ሚሚ እነ ዮባ እነ እዮብ ወደ 3 ዮቦች ነበሩ ታዲያ እንዴ ማአቶች ናቸው በጣም በዛን ጊዜኛ ቁጭ ብለን እኮ ነው የምናየው ሚኪዬ በጣም ተሰራ የነበረ ኮሮናው እንደወጣ ጊዜ ሱፍ ምናምን ከሌለበት ኦፍ ኮርስ የሆነ ነገር ላይ የመጀመሪያው ቲክቶከር ኢትዮጵያ ብሮድካስቲንግ ግን የት ነው ኢቢሲ ላይ ነው አይደል የቀረባችሁ ኢቢኤስ ላይ ከጁሊ ጋር ታዲያስ ልጅቷ በሙሉ መታ ማለት ነው ማን እየቀረባል ነፍሴ እግዚአብሔር ልንገር ሰውን አትተማመን ማንንም ሰው እግዚአብሔርን ተማመን እውነትን ያወጣልሃል አለቅ ሌላው ያውራ ለምን ሲፈል አንድ ሳምንት ነው የእውነት እንኳን ብትዘርፍ ልንገር አይደለ ከአንድ ሳምንት በላይ አያወሩ እውነቱንም አያውቁትም ከዚህ ላይ አያልፍም ይሄ ወሬ ምንም እንዳይሰማ ሚኪ አንተ ዋና ገባህ በእነዚህ አይነት ነገር የተሳተፍክ ብትሆን ኖር እንዲያጣጥ ምን አባችሁ አገባችሁት ነበር ግን እንዳሉንክ እኮ ማንንም ሰው አይቶ መፍረድ ካነጋገር ከመደንገጥ አንተ ብቻ አይደለም ይሄ ሁላ ህዝብ ስትዘርፍ እኛ ደግሞ እኮ የመጀመሪያዎቹ እኮ ደግሞ ለዘረፋው እኔ ራሱ ሀብታም ሆነ ነበር እየተፈታው ቀጥዬ ቢሆን ኖሮ ተሸውዳናለች ሴት እንዴ እኛ ነበርን የመጀመሪያው እንዲያውም ስላልሆነ እኔ ራሱ ሀብታም ሆነ ነበረ በዛው ቀጥዬ ቢሆን ኖሮ ሚኪዬ ታርጌት ያደረገችና አይዞህ ነመለ እንዴ ሚኪ አሁን አንተ ይኸውልህ አንተ ተሳሳትኩ የምትለው ቦታ ምንድነው ወድጂ አንተ እኔ እዚህ ጋር ተሳስቻለሁ አላስተዋልኩም የምትለው ቦታ ምንድነው ወደዛ አሁን በጣም ተሳስቻለሁ የሚቆጨኝ ጉዳዩን በቃ ዝም ብዬ የነገረችኝና የላከችልኝን ነገር አምኜ እርግጠኛ ሆኜ ሰዎችን እነዚህ ቲክቶክ ላይ የሰራሁትን ማስታወቂያ እርግጠኛ ሹር መሆኔ ነው በቃ በህይወቴ እንደዚህ ጅል የሆንኩበት የለም ወይ መጥቶ ሌላ ሚኪ አድቨርታይዝ እውነተኛ እኮ አድቨርታይዝ እኮ እውነት አይደለም አድቨርታይዝ ማለት ሚኒንጉ ራሱ ዮኒ ትዝ ይልሃል እዚህ ሀገር ራሱ ክርክር የተነሳበት ምክንያቱም የምትሸጡት ፕሮዳክት አድቨርታይዙ ላይ እንዳለ አይደለም ሲባል የአድቨርታይዝ ሚኒንጉን ተናግሯል ህግም ራሱ አድቨርታይዝ ማለት ይኸውልህ ትክክለኛ ኦሪጂናል የሆነውን ነገር ፕሮዳክቱን አንተ ላይ እንደሚሰራው ሌላው ላይ ወይንም ደግሞ ስዕሉ ላይ ያለው አይደለም ይሄ ሰዎች እንዲጠቀሙበት ማስተዋወቅ ነው ያስከው እነዚህ ሰዎችም መንገድ አለ ሄዱ ብቻ ምን እንደሆነ አላውቅም ብቻ የመንገድ ነገር ነው አይደል የቪዛ ሞክሩት ነው የተሳካለት ይሳካል ያልተሳካለት አይሳካ ችግር የሆነው ምንድነው ልጆቹ ራሳቸው ገንዘባቸውን ይዛ መጥፋቷል ሞክራ እንኳን ወይ የሆነ ነገር አርጋ እንኳን ፌል ቢያደርግ ኦኬ አንተ እኮ ማስታወቂያ ነው የሰራው ቪዛ እኮ ሰጪ ኤምባሲ እኮ አይደለም ሚኪ ያ ኤጀንሲ ነው ካለ ጊዜ ኤጀንሲ ናት ባልኝ ማለት ነው እንደዚህ አይነት ቦታ ላይ ኤጀንሲ ናት ይሄንን ነገር እንደዚህ ማስታወቂያ ነው ሞዴል ሁሉም ማስታወቂያ አድቨርታይዝ እንደዛ ነው የሚሰራው እኔ ልንገር ሚኪ ጠበቃ ይዛሃል አይደለ ካልሆነ ምርጥ ጠበቃ ነው አለቀ በቃ ልንገር ዝም በል ምንም ነገር እንዳትፈራ በቃ አንተ አይደለም ገንዘብ ነው የወሰድከው ማስታወቂያ ነው የሰራው ገባ ማስታወቂያው የማመን የመቀበልና ፕሮዳክቱን የመጠቀም ያለ መጠቀም የገዢዎች ችግር ነው እንጂ ያንተ አይደለም ዝም ብለን ስናዳምጥ ህግ የሌለበት ሀገር አይደለም እየኖራችሁ ያላችሁት ዝም ብለን በህግ ቀጥ እንዲያውም ከዚህ በኋላ እኔ ይቅርታ አድርግልኝና ስለዚህ ነገር እዚህ ጋር አታንሳ ምክንያቱም ራስ ላይ አድቨርታይዝ ነው የሰራኸው ማስታወቂያ የተከፈለህን ገንዘብ ልትመልስ ትችላለህ በገንዘብ ልትቀጣ ትችላለህ ወይንም ደግሞ እንዲያውም ፍሪ ልትሆን ትችላለህ ትክክለኛ ህግ ካለበት በተረፈ አንድ ነገር ምንም የምትሆነው ነገር የለም ምክንያቱም አድቨርታይዝ ነው ገባ ቢራ እያሰከረ እኮ ቢራ የሚያስተዋውቅ ህዝብ ነው ሲጋራ ሰዎችን እየገደለ ሲጋራ የሚያስተዋወቀበት ዓለም ላይ ነን ያለነው ለሚሞቱት ሰዎች ግን ምን የሚሰጣቸው ነገር አለ
ጉበታቸውን ሳንባቸውን እየነካ that's advertise ምንም ነገር እንትን እንዳይሉ ስንት እንሰራበት ዓለም ላይ እኔ ያልገባኝ ነገር ሰዎች እዚህ ጋር ላይክ ኖ ሂውማን ትራፊኪንግ ምናምን የምትሉት ማን ነው? ታፍኖ ይወጣል እንደ ከሀገር ቤት አንድ ሰው ይወጣ የለም። በዚህ ጉዳይ ደስ የሚለው ፓርት ታፍኖ የወጣ ሰው አለ እንዴ? ማንም ቁጥር ያ ለመውጣት ፈልገው ይሄ ሂውማን ትራፊኪንግ የገንዘብ ዝውውር የምትሉት ነው ኪና በገንዘብ ዝውውር ማለት ነው። ወንጀለኛ ቢሆን ጠቅላላ ከሀገር ውጭ ያለሽ ጠቅላላ ራስሽን አስገቢሽ አቤ ራሳችሁን ሂዱና አዎ እንደዚህ አድርጌያለሁ ብላችሁ ራሳችሁን ክሰሱ። አንፎጋገር። ማንም ተገዶ የወጣ ሰው የለም። ፈልጎ ሰው ከፍሎ ቆራል የሚሰደደው ከፍሎ ቆራል የሚሰደደው ብር ከፍሎ ወጥተው አይደል ስንት አደጋ ላይ የሚወድቁት ያሉት እና ሰው ባለው ኦፖርቹኒቲ ይጠቀማል። አንዳንድ የማይሆኑ ሰዎች አድቫንቴጅ ይመጡበታል። ምንም ማድረግ አይቻልም። ከእንደዛ አይነት ሰዎች ይጠብቀን እንጂ እስኪ ማን ነው በትክክለኛው መንገድ የወጣ? ዮኒ የስፖርት ፌዴሬሽናችን ማለት ነው 30 ተጫዋች እያለ 118 ተጫዋች ወጣ ተባለ። ምን የተፈጠረ ነገር አለ? አግባብ ነው? we need to be like እንትን ማለት የሆነ ነገር ውስጥ ተገባህ ሌላ ነገር ውስጥ ትገባለህ። ስለዚህ አምናል አይደል እንዴ? ስተትን ተቀብላል። በዛን ሰዓት የሚመጣውን ነገር ወይ የተከፈለን ገንዘብ ትመልሳለህ። ዳሴ ለማንም ይመለስ። ሴትዮ እኮ ናት የከፈለች። ለማንም ይመለሰው። መጀመሪያ ወንጀለኛ አልተገኘችም። መጀመሪያ እኮ ሴትዮዋ መገኘት አለባት። አሁን ብትገኝ ባትገኝ ያለሽ በእንደዚህ መጨረሻውን የህጉን መቋጫ እንትን እንለውና ከዛ በኋላ መሆን ያለበት ራሱ ማውራቱ ነገሩን ማድበስበስ ሆኖ ነው። ሁሉም ኖ በትክክለኛው መንገድ ይኸውልህ ከዚህ ፕሮሰስ ተጠቀምክ የተባለውን ነገር ይሄው ለፍርድ መመለስ ካለበት ያው ኢትዮጵያ ደግሞ ለፍርድ ከሰጠው ደግሞ ያ ብር ገቢ ነው የሚሆነው ማለት ነው። ይመለስ ካምፓኒ አይደለም ዮኒ ያ ፕሮዳክቱን ያመረተው አምራቹ እሱ ነው እንጂ ተጠያቂው አድቨርታይዝ ሰሩ that's advertise ስለ አድቨርታይዝ አሁን እኮ የተጠቀሙበት ነገር የለማ። ይኸውልሽ ይሄ ሰው የሚያስጠይቀው አንዳንድ ነገሮችን ቼክ ሳያደርግ አምራቹ እኮ ነው። አምራቹ ባለቤቱ ታክስ ከፋዩ ግብር ከፋዩ ካምፓኒው ነው በዚህ ነገር ላይ የሚጠየቀው እንጂ አድቨርታይዝ የሰራተችው አድቨርታይዝማ ካለን እኮ ብዙ የተዘጉ ኢትዮጵያ ውስጥ ካምፓኒዎች አሉ። አድቨርታይዝ የተሰራላቸው በኢትዮጵያ ብሮድካስቲንግ የተላለፉ ታዋቂ አርቲስቶቻችን እየሰሩ እስከዛሬ የሚጠየቁበት ዋይ ሚኪ ላይ የሚጮኸው እናውራ። በቅርብ ቀን ብዙ ሴቶች እኮ አሉ እንደዚህ ተመሳሳይ ኬዝ የሰሩ ዳናይት ተከሰው እንዴ ጂጂዬ ዳናይት ነው ተስማታንሽ ቆያለ ስለዚህ አድቨርታይዝ ማለት በእኛ በምናውቀው ዓለም ላይ ራሱ ስለ ሲጋራ ስለመጠጥ ስለምናምን ስንቱ ፍርድ ቤት ቀርቧል። አድቨርታይዝ ለምን ታደርጋላችሁ የሆኑት ነገር አለ። ለተጎዱት ሳምባቸው ለተቃጠለ የተፈጠረ ነገር አለ ንክስ የለም። ይሄ ልጅ አድቨርታይዝ ነው የሰራው። ህግ ያለበት ሀገር ነው ያለ ነው። ጥሩ ጠበቃ ያዝ ፍሪ ሶሻል ሚዲያ ላይ ስለዚህ ጉዳይም ጂጂ ያላወራም በቃ እዛው ይቋጥጥና በህጉ መሰረት እንትን ይላል። እኔም ልናገር የገባሁት ምንድነው እችን ሴትዮ እኛ ጋም ነበረች አንተ ጋር ብቻ አይደለችም እኛም ጋር ደርሳለች ለማለት ነው እንጂ የመጣ ነው። በጣም ጥሩ ነጥብ ነው እሱ ነጥብ ህዝቡ እንዲረዳው። ይሄ በጣም ናይስ ነጥብ ነው። ምን አይነት አታላይ እንደነበረች ስንት ሊጎራ እንደነበራት ህዝቡ ይሄንን ከተረዳ እኔ ህዝቡን ይሄንን አስረዳውኝ። ሱዛና ተናገረች እኮ በውስጥ በኩል እንደዚህ እንስራ ብላኝ ነበረ ብላ ሴትዮዋንማ ወቅና ማፊዬ ቀድሞ ወረድሽ ራስሽ ማፊዬ ያለሽ ወረድኩ። ምን ታለም እንዴት ነሽ? በእናትሽ ጉድ ነገር የጥንቷ ሰይጣንና የስቱም ዩቲዩብ ለተዋወቀው በአካል አይገርምም? ለመንፈስ ቅዱስ እንደው ከያዘኑ እንውጣና ሴትዮዋን ግን የጣሊያን እንትኖች ራሱ ይፈልጓታል ማፊያዎች። እነሱን ራሱ ታሰለጥናለች እቺ አስማም ወልደ መንፈስ ቅዱስ። እንዴት ናችሁ? ሁላችሁንም ሰላም ብያችሁ የጠፋ ሰላም ልጅ ሁላችሁንም ደህና ነሽ? አለው ዛሬ የጥንቶቹን የተሰባሰቡት ጋይስ በጣም ነው የገረመኝ። እኔ ራሱ ዲጄ ማፊያችን የድሮቹ ናቸው። ሚዲያው ላይ አጋጣሚ ቅድም መኪና ውስጥ ስለነበርኩ በትክክል ሙሉን ባላዳምጥም እናትየዋን አዳምጫቸው ነበርና ምንም ይሄውን እነ ጂጂ የተናገሩት ድሮ የሚያውቋት ሰዎች አሉ። ምንም የተሰወረች ሰይጣን አይደለችም።
ባህሪዋን ብዙዎቹ እየተናገሩ ነው። ከእናትየዋም ደግሞ የተረዳሁት ነጥብ አለ። የልጃቸውን በቃ ሰይጣናዊ ስራ ነው የመሰከሩት። ስለዚህ ማንም ወደ ማንም እጣት የሚጠቁምበት አይደለም። አሁን ልጅቷን ማፈላለግ ነው። ተበላሁ ያለ ሰው ተዘረፍኩ ያለ ሰው በአንድ ላይ ሆኖ ሌባን ማሳደድ ነው እንደኔ አለባችሁ ብዬ ማስበው። አሁን ሌላውን ለህግ መተው ነው። ብቻ ግን የወረደብህ በረዶ የእናቴ ልጅ አሳዝኖኛል። ለበጎ ነው ብለን ማለት ነው። ለበጎ ነው። እኔም ራሴ አሁን እኮ ቅድም ጅጅ ስትናገር ስለ ልጅቷ ከ1 ዓመት ምናምን አካባቢ በፊት ቢዝነስ እንስራ ብላ የምትጽፍልኝ ነበረችና እሷ ትሆን እንዲያልኩ እኔ በራሴ ከአረብ ሀገር ነው ብላኝ ስለነበር በራሴ ዓለም ተራራ ለተራራ ነው የምሮጥ ሰው የእናቴ ልጅ ተይኝ በእናትሽ እኔ ተራራዬን ነው እንትን ምገፋ አያዋጣኝም ብዬ መለስኳት አለችና እንዴ እሷ ትሆን እንዲህ ብዬ ደነገጥኩ። ብዙ ሰው ኮንታክት ካረ ይሄንን ሁሉ ህዝብ ግን ስታሞኘው እንዴት ነው እስከዛሬ ያልተነቃባት? እኔ ግራ የገባኝ ነገር አስማት ናት ምንድን ናት? ብቻ ግን ያሳዝናል። እርስ በርስ እንዳንተማ እግዚአብሔር ምስክሬን ነው። ብታዳምጫት ብለን ያዳመጥናት እኔ ጋር የሚያውቁትን የሚቀመጡትን ታውቂያለሽ፣ አንቺም ታውቂያለሽ። በፊት 2022 ላይ እኔ ቤት ስንሰባሰብ ታውቂያለሽ። ቤዚ ነው የማውቀው። ቤዚ ትገባለች ብዙ ጊዜ። ቤዚ ስትኖር እኔ በቃ ቤዚ ተዛ ታዳምጣት የነበረው የምትናገረው ንግግር ሽሱ ጂንስ በቃ የሆነ በቃ እና አብረን ነበር። እንዲያውም ልክ ገና ግብት ስትል ሜላ በቃ ዝም ማለት እንኳን አስገቢያ። በጣም ነው ሰው የሚወዳት፣ በጣም ነው የሚወዳት። አንደኛ ህይወት ታሪኳን ስትናገር ከጎዳና ተዳዳሪ ነኝ ብላ ነው የተናገረችው። እኔ ቅድም እግዚአብሔር ምስክሬ ነው ድንግጥ ነው ያልኩት። ራሴ ክውን እኔ እንደዚህ ደንግጬ አላውቅም። ክውን ያልኩት እሷ ናት እንዴ እንዳልሳሳት እኔ እንዳልሳሳት እኔ እኮ ብዬ አላውቅም። ዝም ብዬ ነው የምናገረው። እንዳልሳሳት ነው ያልኩት። መሆኗን ሳረጋግጥ ግን በቃ አስጠላኝ። እንኳን ሚኪ እኮ በቃ ሚኪ ብትይው የምትጠሪው እንደ ትንሽ ወንድምሽ ነው። እኛን አፍዝዛናለች ስልሽ እኛን በቃ እኔ እሷ መሆኗን ስሰማ በቃ እሳት ናት፣ በጣም እሳት ናት። ግን ያሳዝናል። እኔ እንደዚህ አይነት ነገር መሆኑን እንጃ። እኔ ሚኪዬ እግዚአብሔርን በውስጥ ጻፈልኝ። አይዞክ። እሺ ጂጂ፣ እሺ በጣም አመሰግናለሁ በእውነት ሁላችሁንም። በጣም ኮፍያን አውጣ። የምንድነው እንደ ዱረ እኔ ፊት አውራሪ እያልክ ቁጭ ብለህ ጊዜን ዝም ብለህ አትቃጠል። ተጫወት፣ ፎክር፣ ዝም ብለህ ፎክር። በቃ አንተ ና ግን ወደ ቁም ነገሩ ስንመለስ አንተ ብቻ አይደለም የደረሰችበት፣ አንተ ጋር ብቻ ቢሆን ትግስቱ። እሺ ቻው ጂጂ፣ እሺ እንገናኛለን። እሺ እናቴ